ተናስተልኝ ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የአርብ ህዳር 5 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። በሰሜኑ ጦርነት በተለያየ መጠን የጦር ጉዳተኛ የሆኑትን ጨምሮ በዲዲአር እንዲሰናበቱ የተደረጉትን የቀድሞ ታጣቂዎች ከዛሬ ህዳር 5 ቀን 2018 ዓ.ም አንስቶ በአስቸኳይ ወደ አዋሽ ካምፕ እንዲገቡ የግዳጅ ጥሪ መደረጉን ሞርስ የደረሰው መረጃ አመላከተ። የአላማጣ ከተማ አጠቃላይ ሆስፒታል ስራ አስኪያጅ በላይ ሞላ ህዳር 1 ቀን ታፍነው ተወስደው እንደነበር በሞርስ ዜና ወጃ ነግረናችሁ ነበር። በላይ ሞላን ያገታቸው የህወሓት ታጣቂ ነው መባሉን እሱ ሳይሆን ሌሎች በአካባቢው የታጠቁ ኃይሎች ናቸው ተብሎ የታፋኙን አድራሻ እሱ ነው በመባባል ለማጥፋት ተሞክሮ እየነበረ ቢሆንም አፍኖ የወሰዳቸው የትግራይ ጊዜያዊ አስተዳደር ኃይል ተደርጎ የማይታወቅ አስገዳጅ ሁኔታ ውስጥ በማስገባት አስፈርሞ ማህተም ሰነድና እንዲሁም ቁልፍ ተቀብሎ እየለቀቃቸው መሆኑ የነሞንጆሪኖ ቡድን ታጣቂውን በአዲስ መልክ ለመጠርነፍ እንቅስቃሴ የጀመረ ሲሆን በዚህም ሰበብ የሻዕቢያን ወታደርና አመራር በአደረጃጀቶቹ አስርጎ በማስገባትና የሚገቡት የሻዕቢያ አመራሮችም የበቀል ጅራፋቸውን በህወሓት አርሚ አባላት ላይ ሊያሳርፉ ሲችሉ ሌሎቹ መቀጣጫ አድርገው ይመለከቱና ሰጥለጥ ብለው የታዘዙትን ያደርጋሉ የሚል እቅድ መያዙ ባለፈው ለጦርነት ከግለሰቦችና ባለሀብቶች ወስዶ ሲጠቀምባቸው የነበሩ መኪኖች፣ ከባድ መኪኖች፣ ትራክተርና ሌሎች ማሽኖችን ለባለቤቶቹ እንዳይመለሱ ንብረቶቹን በህወሓት ታጣቂ ፋይናንስ ስር ለታጣቂው ጥቅም ግልጋሎት ላይ እንዲውሉ በካቢኔ መወሰኑን የአርሚ 26 አዛዥ ኮሎኔል ሀጎስ ገረሄር ሲናገር አጠገቡ ነበርን ሲሉ የሞርስ ምንጮች ከመቀሌ ሐውልቲ መረጃውን ያደረሱን መሆኑ ዛሬ አርብ ህዳር 5 ቀን 2018 ዓ.ም የሞርስ ዜና ወደ እናንተ የምናደርሰው ጥንቅሮቻችን መካከል ይጠቀሳሉ። የተወረዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ ማድረግ እንደሚኖርባችሁ ላስታውሳችሁና ወደ ቀዳሚው ዜና እንሻገር። በተማሪ ሊዛ ደሳለኝ ግድያ የተጠረጠረውን ግለሰብ ስፈልግ ቆይቼ በቁጥጥር ስር አውዬዋለሁ ሲል የደሴ ፖሊስ መምሪያ አስታወቀ። የደሴ ከተማ ፖሊስ መምሪያ ከአንድ ወር በላይ በፈጀ ምርመራና ክትትል በተማሪ ሊዛ ደሳለኝ ግድያ የተጠረጠረውን ግለሰብ በቁጥጥር ስር ማዋሉን ገልጿል። የግድያው ተጠርጣሪ ደሳለኝ ሲሳይ የሚባል ሲሆን እዛው ደሴ ከተማ የታክሲ ረዳት ሲሆን ማክሰኞ ህዳር 2 ቀን 2018 ዓ.ም በፖሊስ ቁጥጥር ስር መዋሉን የደረሰን መረጃ ያመለክታል። ተማሪ ሊዛ ከራያ አካባቢ ወደ ደሴ ከተማ በመሄድ የኮሌጅ ትምህርቷን ስትከታተል ነበር። መስከረም 28 ቀን 2018 ዓ.ም ስልክ ለማሰራት በወጣችበት ግድያ እንደተፈጸመባት ከዚህ በፊት መዘገባችን አይታወሳል። የበላይነህ ክንዴ ግሩፕ አካል የሆነው የደብረ ብርሃን መኪና መገጣጠሚያ ከደብረ ብርሃን ፖሊቴክኒክ ኮሌጅ እና ከደብረ ብርሃን ስራ ክህሎት ጽሕፈት ቤት ጋር በመተባበር ከኮሌጁ የተመረቁ ስራ የሌላቸው 30 ወጣቶችን የተግባር ስልጠና መስጠት መጀመሩ ተሰማ። በስልጠናው መክፈቻ ወቅት የመኪና መገጣጠሚያ ዋና ስራ አስኪያጅ መሐመድ አህመድ እንደገለጹት መኪና መገጣጠሚያው ስራ ከጀመረ አጭር ጊዜ ቢሆንም ስራ የሌላቸውን ወጣቶች ለ4 ወር በተግባር የታገዘ ስልጠና በመስጠት በመኪና መገጣጠሚያውና በሌሎች ተቋማት የስራ ዕድል እንዲያገኙ የሚያስችል ስራ ጀምረናል ብለዋል። የፌቤላ ኢንዱስትሪያል ዋና ስራ አስፈጻሚ አቶ ኔዋሲ በበኩላቸው ቢኬጂ ባሉት ከ25 በላይ ድርጅቶች የስራ ዕድል ከመፍጠር ባለፈ ከኮሌጆች የሚመረቁ ወጣቶችን በተግባር ስልጠና ራሳቸውን ብቁ እንዲያደርጉ የእውቀት ሽግግር ላይ በስፋት ስራ መጀመሩን ገልጸው ከዚህ ቀደምም ገላን የሚገኘው የመኪና መገጣጠሚያ ወጣቶችን አሰልጥኖ ማስመረቁን አስታውሰዋል። ስልጠናውን በይፋ ያስጀመሩት የደብረ ብርሃን ከተማ ተቀዳሚ ከንቲባ በድሉ ውብሸት በበኩላቸው ቢኬጂ በከተማው ውስጥ የምንፈልገውን ውጤት እያመጣ ነው ያሉ ሲሆን በተለይ ወጣቶችን በክህሎት ብቁ ለማድረግ የጀመረው የስልጠና መርሃ ግብር በአርአያነት የሚወሰድ ነው ብለዋል።
ቢኬጂ በአሁኑ ሰዓት ከ8000 በላይ ለሚደርሱ ወገኖች የሥራ ዕድል የፈጠረ ሲሆን ባሉት ፋብሪካዎቹ ከኮሌጅ የሚመረቁ ወጣቶች ተግባር ላይ ያተኮረ ስልጠና በመስጠት ተወዳዳሪና ብቁ በማድረግ የእውቀት ሽግግር ላይ በትኩረት እየሰራ ይገኛል። ኦቪድ ሪል ስቴት ለመጨረሻ ጊዜ የሚደረግ የሽያጭ ኤክስፖ ማዘጋጀቱን አስታወቀ። ኦቪድ ሪል ስቴት ከህዳር 22 እስከ ታህሳስ 6 ቀን 2018 ዓ.ም ድረስ በአዲስ አበባ ከተማ 5 የተለያዩ ቦታዎች ለ15 ቀናቶች የሚቆይ ታላቅ የሽያጭ ኤክስፖ ዝግጅት ማድረጉን የኦቪድ ሪል ስቴት ማርኬቲንግ ማኔጀር ወይዘሮ መቅደስ ቀደመ ገልጸዋል። በዚህም መሰረት በገርጂ ፌዴራል ቤቶች ኦቪድ ግቢ ውስጥ በገላን ጉራ ሳይት በ4 ኪሎ ጥይት ቤት ሳይት ኢትዮ ኩባ አዳራሽ እና ጎልፍ ክለብ ኤክስፖ የሚካሄድባቸው ቦታዎች መሆኑን ጠቁመዋል። ኦቪድ ሪል ስቴት በስሩ በሚገኙ ኩባንያዎች በድምሩ ከ10,000 በላይ ለሚሆኑ ዜጎች የሥራ ዕድል የፈጠረ ግዙፍ ኩባንያ ሲሆን በታማኝ ግብር ከፋይነት ለአገራዊ ልማት የበኩሉን አስተዋጽኦ በማድረግ በተደጋጋሚ ለሽልማት የበቃ ተቋም ነው ሲሉ ገልጸዋል። ኦቪድ ሪል ስቴት አልሙኒየም ፍሬምወርክ የተባለውን ዘመናዊ የግንባታ ቴክኖሎጂ ወደ ሀገር ውስጥ በማስገባት በገርጂ የፌዴራል ኮርፖሬሽን ቤቶች ፕሮጀክት 500 ቤቶችን እንዲሁም በተቋማዊ የማህበራዊ ኃላፊነት ፕሮጀክቶች ደግሞ 205 ቤቶችን በአጭር ጊዜ ውስጥ አጠናቆ ማስረከቡን ገልጸዋል። የተለያዩ መኖሪያ ቤቶችና የንግድ ሱቆች በቅናሽ ዋጋ ለሽያጭ የሚቀርቡ ሲሆን በዚህም መሰረት አመቺ የክፍያ ስርዓቶችን በአማራጭነት መቅረባቸው ተመላክቷል። አቢሲኒያ ባንክ ማክሰኞ ህዳር 2 ቀን 2018 ዓ.ም ለመቄዶንያ የበጎ አድራጎት ማህበር ከብር 14 ሚሊዮን በላይ ገንዘብ ድጋፍ አደረገ። በዕለቱ ባንኩን በመወከል በስፍራው የተገኙት የባንኩ ዋና የኮርፖሬት የሰው ሀብት ኦፊሰር አቶ ሰይፉ ቦጋለ በማዕከሉ ተዘዋውረው ባዩት ነገር መደሰታቸውን ገልጸው የ14 ሚሊዮን 488 ሺህ ብር የገንዘብ ድጋፉን ለማህበሩ መስራችና በጎ አድራጊ አቶ ቢኒያም በለጠ አስረክበዋል። አቶ ቢኒያም በበኩላቸው ድጋፉ የበጎ አድራጎት ማህበሩ በከፍተኛ ደረጃ ገንዘብ በሚያስፈልገው ሰዓት የተደረገ እገዛ መሆኑን ገልጸው በዚህም ባንኩ ላደረገላቸው ድጋፍ በማመስገን አቢሲኒያ በየዓመቱ ህዳር 2 ቀን 2018 ዓ.ም በመቄዶንያ የሚታወስ መሆኑን በመግለጽ መሰል ድጋፎች ተጠናክረው እንዲቀጥሉ ጠይቀዋል። የባንኩ አመራሮችና ሰራተኞች ለአረጋውያን መኖሪያና የሕክምና ማዕከል ሆኖ እንዲያገለግል ተደርጎ እየተሰራ በሚገኘው ባለ 15 ወለል ዘመናዊ ህንፃ ተጠልለው ያሉና በማዕከሉ ድጋፍ እየተደረገላቸው የሚገኙ ወገኖችን ተዘዋውረው የጎበኙ ሲሆን ለአረጋውያኑ ልዩ የምሳ ግብዣም አድርገዋል። በመጨረሻም ባንኩ በቀጣይም ከሰራተኞች በየወሩ ከደሞዛቸው በፈቃዳቸው ከሚያደርጉት መዋጮ ከብር 1 ሚሊዮን በላይ እየሰበሰበ ለማህበሩ ለመስጠት ቃል ገብቷል። የተወደዳችሁ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናገኝ የምታደርጉትን እገዛ አጠናክራችሁ እንድትቀጥሉ እንጠይቃችኋለን። የአላማጣ ከተማ አጠቃላይ ሆስፒታል ስራ አስኪያጅ በላይ ሞላ ህዳር 1 ቀን ታግተው እንደነበር በሞርስ ዜና ወጃችን ነግረናችሁ ነበር። በላይ ሞላን ያገታቸው የህወሓት ታጣቂ ነው መባሉንና እሱ ሳይሆን ሌሎች በአካባቢው የታጠቁ ኃይሎች አማካኝነት ነው ተብሎ እሱ ነው በመባባል የታፋኙን አድራሻ ለማጥፋት ተሞክሮ የነበረ ቢሆንም አፍኖ የወሰዳቸው የትግራይ ጊዜያዊ አስተዳደር ኃይል ተደርጎ የማይታወቅ አስገዳጅ ሁኔታ ውስጥ በማስገባት አስፈርሞ የለቀቃቸው መሆኑን ለማወቅ ተችሏል። አጋቾቹ አቶ በላይን ያገትን ወይም ያሰርነ በዚህ ምክንያት ነው ሳይሏቸው ከኃላፊነቴ ለመልቀቅ እስማማለሁ፣ ህወሓትን ዞር ብዬ አላይም በልና ፈርም ብለው አስፈርሟቸው እንደለቀቋቸው ታውቋል። አቶ በላይ በአካባቢው በሚገኝ የትግራይ ጊዜያዊ አስተዳደር ኃይሎች ወታደራዊ ካምፕ ውስጥ ታግተው ካደሩ በኋላ የተለቀቁት የሆስፒታሉን ማህተምና ቁልፍ አስረክበው ከኃላፊነታቸው እንዲለቁ የቀረበላቸውን ቅድመ ሁኔታ በግድ ተቀብለው መሆኑ ሲታወቅ አካባቢው የሚተዳደረው በኮማንድ ፖስት በመሆኑ የትግራይ ኃይሎች በሆስፒታሉ ላይ ያላቸው ፍላጎት የሆስፒታሉ አስተዳደር በትግራይ ጊዜያዊ አስተዳደር ሙሉ ቁጥጥር ስር እንዲሆን የማድረግ መሆኑ ተነግሯል። ባለፈው ዘገባችን ስራ አስኪያጁን ያፈኗቸው ሆስፒታሉን ለመቆጣጠርና በሚስጥር የሚታከሙ የጦር ቁስለኞችን ለማከም እንደሆነ ፍንጭ ስለመኖሩ ነግረናችሁ ነበር።
በሰሜኑ ጦርነት በተለያየ መጠን የጦር ጉዳተኛ የሆኑትን ጨምሮ በዲዲአር እንዲሰናበቱ የተደረጉትን የቀድሞ ታጣቂዎች ከዛሬ ህዳር 5 ቀን 2018 ዓ.ም አነስቶ በአስቸኳይ ወደ አዋሽ ካምፕ እንዲገቡ የግዳጅ ጥሪ መደረጉን ለሞርስ የደረሰው መረጃ አመላክቷል። ከጦር ጉዳተኞቹ ባሻገር የህወሓት ቡድን በሁሉም ቀጣናዎች የወጣቶች አፈሳ እያካሄደ መሆኑን ተሰምቷል። አፈሳው በጋዝጊቢላ ወረዳና በራያ ቀጣና ሲሆን ሞርስ መረጃውን የላኩ ምንጮች በጋዝጊቢላ ወረዳ 50 የሚጠጉ ወጣቶችንና በራያ ዋጃ ከተማ ከህወሓት ታጣቂ ጋር በመተባበር ከ130 የማይበልጡ ወጣቶችን አፍሶ ባይበዋ ወደ ተባለች የመንደር ቀበሌ የወሰደ ሲሆን በዚህ ወቅት ላለመሄድ ያንገራገሩ ሁለት ወጣቶች ክፉኛ መደብደባቸውን አረጋግጠናል ብለዋል የሞርስ ምንጮች። በሌላ ዜና ድምጻችን ይሰማ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን ሲሉ የቀድሞ የህወሓት ታጣቂዎች ጥያቄውን መልስ ባለማግኘቱ ትናንት ህዳር 4 ቀን የጀመሩት የተቃውሞ ሰልፍ ዛሬም በትናንቱ ስፍራ አዲግራት ከተማ ተጠናክሮ መቀጠሉ ተሰምቷል። ዛሬ በአዲግራት ከተማ ዋና ዋና መንገዶች ባካሄዱት ሰላማዊ ሰልፍ ደሞዛችንና መሬታችን ይሰጠን፣ መሪዎቻችን ድምጻችን ሰምተው መልስ መስጠት ሲገባቸው ተደብቀውብናል፣ ፍትህ እስክናገኝ እንታገላለን፣ አሁንም ለመብታችን እንሰዋለን፣ ድምጻችን ይሰማ፣ ጥያቄያችን የማይመለስ አመራር አይመራንም የሚሉና ሌሎች መፈክሮችንም አሰምተዋል። ሰላማዊ ሰልፈኞቹ ከጠዋት ጀምሮ የዘጉት ዋና መንገድ እንዲከፍቱ በአገር ሽማግሌዎችና በከተማው አስተዳደሮች ቢለመኑም የሚመለከተውን አመራር ሳያገኙ አንከፍትም ብለዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ ሰልፈኞቹን የሚያነጋግርና መልስ የሰጠ አመራር ባለመኖሩ መንገዱ እንደተዘጋ መሆኑን ተረድተናል። በተያያዘ ዜና ከአፈሳው በተጨማሪ ባለፈው ህዳር 3 2018 የእነ ሞንጆሪኖ ቡድን በወሰነው ውሳኔ መሰረት እየታፈኑ የሚታሰሩ ዜጎች ቁጥር እየጨመረ መምጣቱን የአይን እማኞችን ጠይቀን ተረድተናል ያሉት የሞርስ ምንጮች ዘገባውን አድርሰውናል። በመረጃው መሰረት ህዳር 3 ቀን 2018 በህወሓት ቡድን ታጣቂዎች የደቡብ ምስራቅ ትግራይ ዞን ህንጣሎ ወረዳ የአካባቢ ጥበቃ ባለሙያ የሆኑት አቶ አብርሃ ደስታ ህሽ የለውጥ ደጋፊ ነህና በሶሻል ሚዲያ ላይ ቡድኑን የሚተቹ ጽሁፎችን ታሰራጫለህ በሚል ምክንያት መታሰራቸው ታውቋል። ህወሓት የተለየ ሀሳብ ያላቸውን ግለሰቦች ማፈኑን ከህዳር 2 2018 ዓ.ም አንስቶ ጀምሮታል። በዚህም ደቡብ ዞን ጨርጨር ወረዳ ላይ ኮማኤስ አድሄና የተባለ የወጣቶች ህብረት ዋና ጸሐፊ አቶ ሙሉ ብርሃን ሽፈራው በህወሓት ታጣቂ አርሚ 43 ኮር 3 ዋና አዛዥ ተክላይ በርሄና አጃቢዎቹ ታፍኖ ተወስዶ በጨርጨር መሰናዶ ትምህርት ቤት መታሰሩ ታውቋል። በተመሳሳይ በደቡብ ምስራቅ ዞን ሳምረ ወረዳ ምትከልጅ ኃይልን የተባለው አካውንታንት በአርሚ 26 የስለላ መኮንኖች ታፍኖ መወሰዱ ተሰምቷል። በሞንጆሪኖ በተሰጠ ትዕዛዝ 118 የፖለቲካ ፓርቲ አመራሮች፣ የማህበራዊ ሚዲያና አክቲቪስቶችና የሚዲያ ባለሙያዎችን ለማሰር መወሰኑን መዘገባችን የሚዘነጋ አይደለም። እነ ሞንጆሪኖ ትዕዛዝ ከስራ ቦታቸውና ከመኖሪያ ቦታቸው እየታፈኑ የሚወሰዱ ዜጎች የሚታሰሩበት ቦታ አንዱ ትምህርት ቤት መሆኑና እሱም ጨርጨር ፕሪፓራቶሪ ትምህርት ቤት ግቢ መሆኑ ታውቋል። አሁን የህወሓት ቡድን አመራሮች ሐውልቲና አስመራ እየተመላለሱ ካለቃቸው ሻዕቢያ መመሪያና ትዕዛዝ እየተቀበሉ የአርሚ አደረጃጀትን ሪፎርም እናደርጋለን እያሉ ቢሆንም የተሳካላቸው አይመስልም። የአርሚው አባላት በተለያዩ አካባቢዎች የተቃውሞ ሰልፍ እያደረጉና ለጥያቄያቸው መልስ የሚሰጣቸው መጥፋቱ አንድ ጉዳይ ሲሆን በቡድኑ የሴራ ፖለቲካ የግፍ አያያዝ እየተማረሩ ጥለውት ወደ ሀራ መሬት የሚገቡት ቁጥር ደግሞ ከዕለት ዕለት እየጨመረ መምጣቱ ማሳያ ነው የሚሉ አልታጡም። ከዚህም የተነሳ ክፉኛ የተጨነቀው ታዘዝት የሻዕቢያ የሚባለው የእነ ሞንጆሪኖ ቡድን ታጣቂውን በአዲስ መልክ ለመጠርነፍ እንቅስቃሴ የጀመረ ሲሆን በዚህ ሰበብም የሻዕቢያን ወታደር በአደረጃጀቶቹ አስርጎ ለማስገባትና የሚገቡት የሻዕቢያ አመራሮችም የበቀል ጅራፋቸውን በህወሓት አርሚ አባላት ላይ ሲያሳርፉ ሌሎች መቀጣጫ አድርገው ይመለከቱትና ሰጥ ለጥ ብለው ይታዘዛሉ። ይህንንም በእርግጠኝነት ያደርጋሉ በሚል እቅድ ተይዞ ነበር። ነባሩን የአርሚ አደረጃጀት በማፍረስ አዳዲስ ሬጅመንቶችና ክፍሎችን ለመጨመር በሚል ወደ እንቅስቃሴ ተገብቷል። ሆኖም የቡድኑ ሴራ በሚገባ የተረዳው አርሚ አደረጃጀቱን ከወዲሁ መቃወም መጀመሩ ነው እየተሰማ ያለው። በተለይም ነባር የሚባሉት የአርሚ አባላት የሻዕቢያ ወታደራዊ መራንም እያሉ ውስጥ ለውስጥ ማጉረምረም ስለመጀመራቸው የታመኑ የሞርስ ምንጮች ያስረዳሉ።
በህወሓት ታጣቂ አመራሮች ለ5 ተከታታይ ቀናት ሲያደርጉ የነበረውን ስብሰባ ህዳር 3 ቀን 2018 ዓ.ም ከሰዓት በኋላ እንዳጠናቀቁና የአርሚ አደረጃጀት ለውጥን የተመለከተ ውሳኔ ወስነው ስብሰባውን አጠናቀው በነበረ ጊዜ አንዳንድ ውሳኔዎችን እንዳስተላለፉ ታውቋል። ከአርሚ አደረጃጀት ለውጥ በተጨማሪ ለዳግም ጦርነት ዝግጅት ላይ በመሆናችን ባለፈው ለጦርነት ከግለሰቦችና ባለሀብቶች ወስደን ስንጠቀምባቸው የነበሩ መኪኖች፣ ከባድ መኪኖች፣ ትራክተርና ሌሎች ማሽኖችን ለባለቤቶቹ እንዳይመለሱ ንብረቶቹን በህወሓት ታጣቂ ፋይናንሰር ለታጣቂው ጥቅም ግልጋሎት ላይ እንዲውል በካቢኔ መወሰኑን የአርሚ 26 አዛዥ ኮሎኔል ሀጎስ ገብረሄር ሲናገር አጠገቡ ነበርን ሲሉ የሞርስ ምንጮች ከመቀሌ ሐውልቲ መረጃውን አድርሰውናል። ይህ በእንዲህ እንዳለ ህወሓት ሀራ መሬት ካለው ኃይል ጋር ግንኙነት አላቸው ያላቸውን የአርሚ አባላትን ለማፈንና ለመግደል የመለየት አደገኛ እንቅስቃሴ መጀመሩ ተሰምቷል። ጽምዶ በሚል ከሻዕቢያ ጋር ጥምረት የፈጠረው የህወሓት ቡድን እየከዳው ያለውን የአርሚ አባል በተመለከተ ሀራ መሬት ካለው ኃይል ጋር ግንኙነት አላቸው በሚል የጠረጠራቸውን የአርሚ አመራርና አባላትን የመለየቱን ስራ ጀምሮ እነዚህም በአርሚው ፊት በመረሸን ሌላውም ከፍርሃት ካምፕ ውስጥ እንዲቆይ ለማድረግ በአርሚው ላይ አደገኛ ውሳኔን አስተላልፏል። እጅግ የሚያሳዝነው እነዚህን ሀራ መሬት ካለው ኃይል ሊቀላቀሉ ነው በሚል የሞት አዋጅ የታወጀባቸው የአርሚ አባላትን የመለየትም ሆነ የመረሸን ስልጣን ለሻዕቢያ ወታደሮች መሰጠቱ ነው ተብሏል። ዜና እረፍት። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህር የሆኑት ዶክተር አንተነህ ጸጋዬ በትናንትናው ዕለት ከዚህ ዓለም በሞት ተለዩ። በዩኒቨርሲቲው ለበርካታ ዓመታት በማስተማርና በምርምር ስራዎች ያገለገሉት ዶክተር አንተነህ ባጋጠማቸው ድንገተኛ ህመም በሕክምና ሲረዱ ቆይተው ህዳር 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ጀርመንን ጨምሮ በተለያዩ የአውሮፓ ሀገራትና በአሜሪካ በተለያዩ የትምህርት መስኮች እውቀት የቀሰሙት ዶክተር አንተነህ በኢትዮጵያ ቴሌቪዥን በብሔራዊ ጥቅምና አጀንዳ ላይ ያተኮሩ የተለያዩ ትንታኔዎችን በመስጠት ይታወቃሉ። በሞርስ ኮሚኒኬሽን ተዘጋጅቶ ወደ እናንተ ሲደርስ የነበረው የዕለተ አርብ ህዳር 5 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ ስላደረጋችሁን ከልብ እናመሰግናለን። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።